ሰላም እንዴት ቆያችሁ? ይህ ንቃት ሚዲያ ነው። ዛሬ አስተሳሰባችሁንና አኗኗራችሁን ትምህርት አወሳሰዳችሁን የሚቀይርን ሐሳብ ለማጋራት ወደ እናንተ መጥቻለሁ። ከሰውነታችን ክፍሎች ሁሉ ውስጥ ፓወርፉል የሆነና በአግባቡ ከተንከባከብነውና ካሰለጠንነው ወደ ማንጠብቀው የህይወት ከፍታ ላይ ሊወስደን የሚችል የሰውነታችን ክፍል ቢኖር አእምሮ ነው። እናም አእምሮን ማስተካከል ማለት ህይወትን ማስተካከል ማለት ነው። አእምሮን መቆጣጠር ማለት ህይወትን መቆጣጠር ማለት ነው። አእምሮ ላይ መስራት ማለት ፊውቸር ላይ መስራት ማለት ነው። ስለዚህ እንደ ሌሎች የሰውነት አካል ክፍሎች ሁሉ አእምሮ ሻርፕ ፎከስድ እና ክሬቲቭ እንዲሆን ኮንቲኒየስ የሆነ ኤክሰርሳይዝ ያስፈልጋል። ነገር ግን ብዙዎቻችን ይህንን ትልቅ የሰውነታችንን ክፍል ላይ መስራትን እንዘነጋለን። ስለዚህ በዛሬ ቪዲዮ እንዴት አእምሯችንን እንደ አዲስ መቀየር እንዳለብንና ማጠንከርና ማጽዳት እንደምንችል የሚረዱ ሐሳቦችን እንመለከታለን። አስተውል፣ ይህ ቪዲዮ ያንተን ህይወት አይለውጠውም። ማንም ሰው ያንተን ጉዳይ ሊቀይረው አይችልም። ነገር ግን በምነግርህ ሐሳቦች ላይ ተመርኩዘህ ሁልጊዜም አክሽን የምትወስድ ከሆነ በእርግጠኝነት ህይወት ይቀየራል። ስለዚህ ራስህን ለመቀየር የወሰንክ መሆንህን በፍጹም አልጠራጠርም። ስለዚህ ካንተ የሚጠበቀው አክሽን መውሰድ ብቻ ነው። እናም ከላይ እንደጠቀስኩት ቀላል የሆኑ ችግሮችን ከመፍታት ጀምሮ እስከ ትላልቅ ውሳኔዎችን የመወሰን እና ስሜቶችን ለመቆጣጠር የሚረዳንን አእምሮ ላይ መስራት ብዙዎቻችን እንዘነጋለን። መልካም ዜና ግን አእምሮውን ለማጠንከር በጣም የተወሳሰበና ከባድ የሆኑ ኤክሰርሳይሶችን ማድረግ አይጠበቅብህም። አእምሮውን ብቃት ለማሳደግ ትንሽና ሲምፕል የሆኑ ነገር ግን ትልቅ ልዩነት የሚፈጥሩ ዘዴዎችን ወይም መንገዶች ናቸው። እስኪ አስበው፣ ቶሎ ነገሮችን የሚያስታውስ ጥርት ባለ መልኩ የሚያነብ እና ፈጣን የሆነ አእምሮ ኖሮ ራስህን አስበው። ውሳኔዎች አመዛዝኖ የምትወስን ስሜትህን መቆጣጠርና ተማሪ የሆነ አእምሮ ኖሮ ራስህን አስበው። አየህ፣ እነዚህን ሁሉ የሚመጡት እነዚህን ቀላል የሆኑ የአእምሮ ኤክሰርሳይሶችን ማድረግ ስትጀምር ነው። እነዚህ ኤክሰርሳይሶች አንድ ነገር ላይ ያለህን ትኩረት እንድትጨምር ይረዱሃል። በጣም ውጤታማና ፕሮዳክቲቭ እንድትሆን ትልቁን ሚና ይጫወታሉ። ስለዚህ በቀጣዮቹ ደቂቃዎች እንዴት አእምሯችንን ብቃት ማሳደግ እንደምንችልና አእምሯችንን እንደ አዲስ ማደስ እንዴት እንደምንችል የሚረዱ መንገዶችን አሳይሃለሁ። ቪዲዮውን ላይክ በማድረግ ጀምሩት። እስካሁን ቤተሰብ ካልሆኑ ደግሞ ሰብስክራይብ በማድረግ የንቃት ሚዲያ ቤተሰብ ይሁኑ። ለምትወዱት ወዳጅ ዘመዶ ሼር በማድረግ አትርሱ። ቀጥታ ወደ ቪዲዮ። አንደኛ፣ የምታየውና የምትሰማውን ነገር ቀየር። መቼም የጨዋታውን ህግ ሳታቅ ጨዋታውን ማሸነፍ በጣም ከባድ ነው። አእምሮ ራሱ የራሱ ህግ አለው። ስለዚህ ጨዋታውን እንድታሸንፍ ህጉን ማወቅ አለብህ። በመጀመሪያ አእምሯችንን ለሁለት እንከፍለዋለን። እነዚህም ኮንሺየስ ማይንድ እና ሰብኮንሺየስ ማይንድ ይባላሉ። ወይም ደግሞ ንቁና ድብቁ አእምሮ ብለን ለሁለት እንከፍለዋለን። ንቁ አእምሮ ማለት አንተ አስበህ በንቃት ውስጥ ሆነ የምታደርጋቸው ነገሮች በሙሉ የሚቆጣጠረውና የሚመዘግበው ይህ ንቁ አእምሮዊ ክፍል ነው። ለምሳሌ አዲስ ነገር ስታውቅ፣ አዲስ ነገር ስትማር የምትሰማውና የምትሰማውን ነገር ሁሉ የምትረዳው በዚህ በንቁ የአእምሮ ክፍል ነው። በተለይም ደግሞ ለአንድ ነገር ምክንያታዊነትን ለመስጠት ወይም ደግሞ አንድ ነገር ለማድረግ በትኩረት ነገሮችን ለመፈጸም የምትጠቀምበት የአእምሮ ክፍል የኮንሺየስ ማይንድ የሚባለውን የአእምሮ ክፍል ነው። ብዙ ጊዜ ግን ይህንን የአእምሮ ክፍል የምትጠቀምበት ሰዓት በጣም ጠባብ ነው። ምክንያቱም በቀን ውስጥ የምታደርጋቸው አብዛኞቹ ድርጊቶች የሚደጋገሙ ናቸው። ለምሳሌ ስትራመድ የቀኝ እግሬን ላስቀድም ወይስ የግራዬን ላስቀድም ብለህ አንድም ቀን አስበህ አታውቅም። ብዙ ነገሮችን ሳታስብና ሳታስተውል ነው የምታደርጋቸው። ሁለተኛውና በጣም ወሳኙ የአእምሮ ክፍል ሰብኮንሺየስ የምንለው የአእምሮ ክፍላችን ነው፣ ወይም ደግሞ ድብቁ የአእምሯችን ክፍል። ድብቁ የአእምሮ ክፍል ደግሞ አብዛኛውን
የዕለት ተዕለት ስራን ይሰራል። በተለይ ደግሞ አንተ እነዚህን ተግባሮች ለማድረግ ማሰብ አይጠበቅብህም። ለምሳሌ ሁል ጊዜ በጠዋት መነሳት የምትፈልግ ከሆነ ከአንተ የሚጠበቀው ለተከታታይ 7 ቀኖች በጠዋት መነሳት ነው። ከዚያም በ8ኛው ቀን ራሱ ሊቀሰቅስ ይችላል። ይህ ድብቁ አእምሮ ክፍልህ በጣም ጎበዝና በፍጥነት የሚማር የአእምሮ ክፍልህ ነው። ደጋግመ የነገርከውን ነገር መዝግቦ ቁጭ ያደርገዋል። ለምሳሌ ፑል ስትጫወት የመጀመሪያው ጨዋታ ወይም የመጀመሪያ ሰሞን ላይ እንጨቱን ለመያዝ ትቸገራለህ። እሱን ሁሉ አስበኸው ነው የምትይዘው። ስለዚህ ይሄ ማለት ኮንሺየስ ሆነ መጀመሪያውን ተግባርን ታደርጋለህ ማለት ነው። ከዛን ከመጀመሪያዎቹ ሙከራዎች በኋላ ግን መልመድ ስትጀምር፣ መደጋገም ስትጀምር ይህ ድብቁ የአእምሮ ክፍል ይመዘግበውና ስለ አያያዝህ ማሰብ ታቆማለህ። ስለ አመታትህ ማሰብ ታቆማለህ። የምታስበው እንዴት አድርጌ ኳሷን እዛች ቀዳዳ ውስጥ ላስገባ የሚለውን ብቻ ነው። አየህ፣ ዋናውን መጀመሪያ ሲያስቸግር የነበረውን ስራ ድብቁ የአእምሮ ክፍል ተወጥቶታል። ስለዚህ አዲስ ነገር ለመማር አዲስን ነገር ለመልመድ መጀመሪያ ንቁ ሆነ ያንን ነገር በንቃተ ህሊና ወይም በዚህ በንቁ የአእምሮ ክፍል በንቃት ትመለከተዋለህ፣ ትማረዋለህ፣ ትሰማዋለህ። ነገር ግን ከየሆነ ሰዓት በኋላ ያንን ነገር ደጋግመ ባደረክበት ከዛን ጊዜ በኋላ ድብቁ የአእምሮ ክፍል ያንን ነገር ይመዘግበዋል። ፕሮግራምድ ታደርገዋለህ። ጎበዝ ስለሆነ ወይም ንቁ ስለሆነ ቶሎ ብሎ ይማረዋል። ለምሳሌ የማታውቀው ሰፈር ሄድክ እንበል። የመጀመሪያ ቀን ግራ ይገባል። በግራ አድርጌ ከዛ በቀኝ ልታጠፍ፣ ከዛም ዳገቷን ልውጣና በቁልቁለት ወርጄ እንደዚህ ላድርግ ብለህ ግራ ይገባል። ሁለተኛውም ቀን ስትደግሞ እንደዛው እንደ መጀመሪያ ቀን ባይሆንም ግን ትንሽ ግራ ይገባል። ከዛም በኋላ ግን ደጋግመ በምትሄድበት ጊዜ ነገሮች ሁሉ ግልጽ ይሆናሉ። ድብቁ የአእምሮ ክፍል ይለምደውና በዛ መንገድ ስትሄድ ብዙ አታስብ። በዚህ ጋ ነው ቀጣይ በዚህ ጋ ነው ሳትል ዝም ብለህ ሳታስበው ቀጥ ብለህ ትሄዳለህ። አየህ፣ በህይወታችን ውስጥ ይሄ ድብቁ የአእምሮ ክፍል ባይኖር ኖሮ ነገሮችን መልመድ አንችልም ነበረ። ሁሉን ነገር እንደ አዲስ እንማረው ነበረ። በየቀኑ ጠዋት ስትነሳ እንደ አዲስ አፍህን ልትፈታ ትጀምራለህ። እንደ አዲስ ደግሞ መብላትን ትማራለህ። እንደ አዲስ መራመድ ትማራለህ። ይህንን ሁሉ ሸክም ደግሞ ያቀለለልን ድብቁ የአእምሮአችን ክፍል ነው። ስለዚህ በጣም ማስተዋል ያለብን ነገር ቢኖር አሁን ህይወታችንን የምንመራው በጸባያችንና በልማዳችን ነው። ስለዚህ አንድ ሰው ፍርሃት ካለበት፣ ጭንቀት ካለበት፣ ራሱን የሚጠራጠር ከሆነ አእምሮ ወይም ይሄ የድብቁ የአእምሮ ክፍል ያንን ነገር ለምዶታል ማለት ነው። ስለዚህ እንደ አዲስ አእምሮዬን መቀየር እፈልጋለሁ ካልክ እንደ አዲስ ኮንሺየስ ሆነ ንቁ ሆነ ያንን የምትፈልገውን አዲሱን ጸባይ ለአእምሮ ከእንደ አዲስ ማስተማር ይጠበቅብሃል። ደፋር እንዲሆን የሚያደርጉትን ነገሮች ደጋግሞ ማድረግ አለበት። እየደጋገመ እንደ አዲስ አእምሮን ማሰልጠን አለበት። ከዚያም ንቁ በሆነው በዚህ አእምሮ አንድ አዲስ ካሰለጠነውና ደጋግሞ ካደረገው በኋላ ከጊዜያትና ከሳምንታት ምናልባትም ከወራት በኋላ ይህ የድብቁ የአእምሮ ክፍል ያንን ጸባይ መቀበል ይጀምራል። ስለዚህ ያንን አዲሱንና የምንፈልገውን ጸባይ እንዴት ነው ለአእምሮአችን ማስተማር የምንችለው? ስለዚህ መጀመሪያም እንዳልኩት የምትሰማውንና የምታየውን ቀይር። ማስተዋል ያለብህ ነገር ቢኖር ድብቁ አእምሮ የተገነባው አንተ ከውጪ በምታስገባው ነገሮች ወይም ሀሳቦች ነው። እንደሚታወቀው የትኛውም ሰው መረጃን ወደ ውስጡ የሚያስገባው በእነዚህ በአምስቱ የስሜት ህዋሳት ነው። እናያለን፣ እንሰማለን፣ እናሸታለን፣ እንዳስሳለን ወይም ደግሞ ትናገራለህ። ስለዚህ እነዚህ 5 የምናደርጋቸውን ነገሮች ቀስ በቀስ በጊዜ ሂደት ውስጥ አእምሮአችንን ይገነቡታል። ለምሳሌ 2 መንታ ልጆች አንዱ ቻይና አንዱ ደግሞ ኢትዮጵያ ቢያድግ ከ20 እና ከ30 ዓመት በኋላ ብናገናኛቸው ሁለቱ ልጆች ላይግባቡ ይችላሉ። እንዳይግባቡ ያደረጋቸው የሚያዩት፣ የሚሰሙት እና የሚያደርጉት ነገር ነው። አእምሯቸው ፕሮግራም ያደረገው ነገር ነው። አብዛኛው ሰው በልጅነቱ ደጋግሞ ያደረገውን ነገር
ወይም ደጋግሞ የተነገረው ነገር ወይም ደጋግሞ ያየውን ነገር እስከ እድሜ ማብቂያው ያኔ በልጅነቱ የገነባው ያየውና የተመለከተው ነገር እስከ መጨረሻው ምናልባትም እስከ እድሜ ማብቂያው ሊከተለው ይችላል። ልጅ እያለ እያወራ ከተሳቀበት አሁንም ማውራት እንደሚከብደው ማስተዋል አለብን። ስለዚህ ያኔ ድሮ ሲያወራ ከተሳቀበት አሁን ማውራት ሲሞክር እንደሚሳቅበት ስለሚያስብ አያወራም። በልጅነቱ ተው፣ እረፍ፣ እንደዚህ አታድርግ ከተባለ አዋቂ ሆኖ ደግሞ ማንም ሳይናገረው ወይም ማንም አታድርግ ሳይለው ያንን ነገር በፍጹም አያደርገውም። አንድ ምሳሌ ልንገራችሁ። አንድ በልጅነቱ የታሰረ ዝሆን ነበር። ያ ዝሆን ገና ሕፃን እያለ በቀጭን ገመድ ታስሮ የትም እንዳይሄድ ይገታው ነበር። ከዚያም በኋላ ያንን ነገር ለመፍታት ወይም ደግሞ ከዛ ገመድ ነፃ ለመውጣት ብዙ ቢታገልም ነገር ግን ያንን በዛ እድሜውና በዛ የልጅነት ጊዜው ያንን ገመድ መበጠስና መፍታት ስለማይችል እዛው ባለበት ይቆያል። ነገር ግን ከጊዜ በኋላ እያደገ ዝሆን በትልቅ ግዝፈት እያደገ ሲመጣ ስቲል በዛ ገመድ የታሰረ ይሆናል። ምክንያቱም ያ ዝሆን ድጋሚ ለመፍታትና ለመበጠስ በፍጹም አይሞክርም። ምክንያቱም ያኔ ገና በልጅነቱ በዛች ቀጭን ገመድ ሲታሰር መፍታት ስላልቻለ ድጋሚ ለመፍታት በፍጹም አይሞክርም። ምክንያቱም አእምሮ ኦሬዲ ፕሮግራም አድርጎታል። ስለዚህ እኛም በህይወታችን ውስጥ የምንሰማቸው የምናያቸው ነገሮች አሁናችንን ገምተውታል። እስከዛሬ በሰማኸው ባያቸው ነገሮች ኢትዮጵያ ውስጥ ምንም እንደማትሰራ እና እንደማትቀየር ልታምን ትችላለህ። ስለዚህ ውስጥ እየደጋገመ የሚነግር ውጪ ካልሄድክ አያልፍልህም ብሎ ይነግርሃል። ግን ደግሞ ስታስበው እዚህም ሀገር ሆኖ የተቀየረ በጣም ብዙ ሰው አለ። ነገር ግን አእምሮ ደጋግሞ የሰማውና የተመለከተውን ነገር ፕሮግራም ያደርገዋል። ስለዚህ ውጪ ካልሄድክ የሚያልፍልህ አይመስልህም። ወይም ደግሞ ሰነፍ ስለሆንክ መቼም አያልፍልህም ተብሎ በልጅነት ከተነገረ ሁልጊዜም እኔ እኮ ሰነፍ ስለሆንኩኝ መቼም አያልፍልኝም ብለህ ልታስብ ትችላለህ። አንተ እኮ ለቢዝነስ ነው የተፈጠርከው፣ የኛ ቤተሰብ ለትምህርት አይሆንም ከተባልክ ደግሞ ትምህርት እንደማይጠቅምህና እንደማይሆንህ መረዳት ትጀምራለህ። ስለዚህ አሁን ያለ ማንነት በሙሉ የተነገረ የሰማኸው ያየኸው ወይም ደግሞ ለራስህ የነገርከው ማንነት ነው ማለት ነው። ስለዚህ እሱን ስትቀየር ነገሮች ሁሉ መቀየር ይጀምራሉ። ይህ ማለት ደግሞ በሌላ አማርኛ ማይንድ ፕሮግራሚንግ ማለት ነው። ሁለተኛው ውሎህን ቀይር። ስለ አንድ ጉዳይ ድክመት ወይም ትችት የሚያወሩ ሰዎች ሁሉ ትኩረትን መሳብ ይችላሉ። እኛን ብዙ ጊዜ ከሚያደንቀን ይልቅ ኧረ ይቅርብህ እንትና እንኳን ሞክሮ መች ተሳካልህ ይልሃል። እናም አቁም የሚልህን ሰው ወይም ደግሞ የሚተችህ ሰው ሳትፈልግ በግድ ታደምጠዋለህ፣ በጣም ቦታ ትሰጠዋለህ። በተለይ ደግሞ ይቺ ዓለም ኔጌቲቭ ለሚያስቡ ሰዎች በጣም ትልቅ የሆነ ቦታ አላት። ስማርት ነው የሚመስሉት። በቃ አስተውላችሁ ከሆነ ለምሳሌ አንድ ምጡቅ የሆነ ኢኮኖሚስት እንዲህ ብሎ ቢናገር የዓለም ኢኮኖሚ በ5 ዓመት ውስጥ ይነቃቃል ብሎ ቢናገር አብዛኞቹ የሚዲያ ባለሙያዎች እንዳፈ ያርግል ብለው ዝም ነው የሚሉት። ነገር ግን አንድ ሰው ዝም ብሎ ተነስቶ በሚቀጥሉት ዓመታት የሚያስደነግጥ የዋጋ ግሽበት ይኖራል ብሎ ቢያወራ እና በጣም ከባድ የኢኮኖሚ ክራይሲስ ይከሰታል ብሎ ቢናገር በአንድ ጊዜ የሚዲያ አካላቶች በይበልጥ እንዲናገርና እንዲተነትን አሪፍ የሆነ እድል ይሰጡታል። ምክንያቱም ይቺ ዓለም ኔጌቲቭ ለሚናገሩ ሰዎች ወይም ደግሞ ተቃራኒ ለሆኑ ሰዎች ድምፅን ትሰጣለች ወይም ጆሮን ትሰጣለች። ስለዚህ አእምሯችን የተፈጠረው ለሰርቫይቫል ነው፣ እኛን ለማቆየት ነው። ስለዚህ በጣም የሚያስደነግጡና ከባድ የሆኑ ነገሮችን ቀድሞ ይሰበስባል፣ እኛን ለመከላከል ማለት ነው። ለዚህ ነው 10 ሰዎች አጨብጭበውልህ ወይም ደግሞ አድንቀውህ አንድ ሰው መጥቶ አሁን አንተ ሰርተህ ሞተሃል ቢልህ የዛ ሰውዬ ንግግር እየደጋገመ አእምሮ ላይ ያቃጭላል። ምክንያቱም አእምሮ ሁል ጊዜ ሴፍቲ ሞድ ላይ መሆን ይፈልጋል። አእምሮ ያንን ነው የሚፈልገው፣ ነገሮችን መከላከል ወይም ደግሞ ሰርቫይቫል ሞድ ላይ መሆን ይፈልጋል። ለዚህ ነው ኑሮህን ወይም ደግሞ የቀን ውሎህን መቀየር አለብህ የምልህ። አየህ፣ የምትውላቸው ሰዎች ብትፈልገውም ባትፈልገውም አእምሮህን ፕሮግራም የማድረግ አቅም አላቸው። የሚነግሩ ነገር ማመን ብትፈልግም ባትፈልግም ድብቁ አእምሮ ግን ማመን አይቀር። ምክንያቱም እነዚህ ሰዎች ደጋግመ ከነሱ ጋር ስለምትውልና ከአፋቸው እንደዚህ አይነት ቃል ስለማይጠፋ። ለዚህ ነው የምትውላቸውን ሰዎች ምረጥ የምልህ።
በስልክ የምታያቸው ነገሮች ወየውላችሁ ወይም ደግሞ አበቃላችሁ የሚል ኮንቴንት ከሆነ ውስጣዊ አእምሮ ያንን ነገር መቀበል ይጀምራል። በሀገርህም ተስፋ መቁረጥ ትጀምራለህ። ብዙ እኮ ተስፋ የነበረ ሰውዬ በጣም ብዙ ነገር እሰራለሁ ብለህ ተስፋ የምታደርግ ሰውዬ በምትሰማውና ደጋግመህ ባየኸው ነገር ላይ ተስፋ ትቆርጣለህ። ስለዚህ እንዳትረሳ፣ ውሎህን መቀየር ያለብህ ለዚህ ነው። አእምሮ ፕሮግራም የሚደረገው በምትሰበስበው መረጃ ነው። ስለዚህ የምትሰማው የምታየው ነገር ሁሉ አንተን ማንነት መቅረጽ ይጀምራል። ሶስተኛው ለራስ የሚነገር የኃይል ቃል። አስተውለህ ከሆነ ብዙ ጊዜህን የምታሳልፈው ከራስ ጋር ነው። ብቻህን ነው። ከራስ ጋር ስታወራ፣ ስትነጋገር፣ ስትከራከር ትውላለህ። እንዲህ ባላደርግ፣ እንዲህ ቢሆን፣ እንደዚህ ሆኖ ቢሆን። ብዙ ጊዜህን ከራስ ጋር ስታወራ ታገኘዋል። በህይወትህ የሚፈጠሩ ነገሮች 20% ብቻ አንተ ላይ ኢፌክት አላቸው፣ አንተ ላይ ተጽዕኖ አላቸው። 80% ግን የራስ ምላሽ ነው። የሆነ ሰው ኮስተር ብሎ ሊያይ ይችላል። ይሄ ኮስተር ብሎ ያየህ በቀን ውስጥ ያጋጠመው ነገር ስላናደደው ይሆናል። አንተ ግን ምን ብለህ ታስባለህ? አይ ተናዶብኝ ነው፣ ቢቀየመኝ ነው ብለህ ታስባለህ። አየህ፣ የራስህ አረዳድ ህይወትህን ይቀይረዋል። ወይ ደግሞ ዛሬ ደግሞ ትንሽ ኮስተር ብሏል ወይም ደብሮት ሊሆን ይችላል ካልክ አሁንም ስሜትን መቀየር ትችላለህ። ስለዚህ በህይወትህ የሚፈጠሩ ነገሮች በሙሉ ያንተን ህይወት የሚወስኑበት እድል በጣም ጠባብ ነው። እንዲያውም አንድ በጣም ታዋቂ አሰልጣኝ ወይም የስኬት መምህር እንደዚህ ብሎ ተናገረ። The energies flows where the attention goes። ትኩረትህ ወዳለበት ጉልበትህ ይፈሳል ማለቱ ነው። አንተ የምታተኩረባቸው ነገሮች በሙሉ ህይወትን ይቆጣጠራሉ፣ ይወስኑልሃል ማለት ነው። አእምሮ ሁሌ እንድታስታውሰው ይፈልጋል። ትኩረትህን ሳትለቅ በጎ ነገሮችን፣ የት እንደምትደርስና ምን እንደምትፈልግ፣ ጠንካራ እንደሆንክ፣ በራስ መተማመን እንዳለ እየደጋገምክ እንድትነግረው ይፈልጋል። ያ ነው ፕሮግራም ማድረግ ማለት። አንድ ልጅ ከአያቱ ጋር በፈረስ እየተጓዘ ነው። አያቱ ፈረሱ ቀጥ ብሎ እንዲሄድ በፍጥነት እንዲጓዝ በአለንጋ እየገረፉ አስተካከሉት። ልጅ ከኋላ እየገረፉ በፈረስ ከአያቱ ጋር እየጋለቡ ነው። አያቱ ግን አሁንም ፈረሱን መምታታቸውን አላቆሙ። ልጁ ግራ ገባው። አያቴ ምን ነካ? ፈረሱን እየደጋገምክ እየመታኸው ነው። ቅድም አቅጣጫውን እንዲይዝ ነበር፣ በፍጥነት እንዲጓዝ ነበር። አሁንም በፍጥነት እየተጓዘ ነው። ታዲያ ለምንድን ነው የምትመታው ብሎ ሲጠይቅ አያት እንዲህ ብሎ ለመለሰ። የኔ ልጅ ፈረሱ እንዳይረሳው ነው ብሎ መለሰለት። አየህ፣ ሰው ልጅም እንደዚህ ነው። በየወቅቱ አነቃቂ ንግግሮችን ትሰማለህ፣ አነቃቂ የሆኑ ቃላቶችን ትሰማለህ፣ እቀየራለሁ ትላለህ። ከዛም በኋላ በጠዋት ትነሳለህ፣ ራስህን ትቀይራለህ፣ ደፋር ትሆናለህ፣ በራስ መተማመን ይጨምራል። የሆነ ሰዓት ላይ ግን መስመር ትስታለህ፣ ወደ ነበርክበት መስመር ትመለሳለህ። ምክንያቱም አእምሮ ከሆነ ጊዜ በኋላ መርሳት ይጀምራል። ስለዚህ እየደጋገምክ ለራስህ ንገረው። ይህን ደግሞ የምታደርገው ለራስህ የምትነግራቸውን ቃላቶች ወይም ደግሞ ንግግሮችን በመቀየር ነው። ወይም ደግሞ አፈርሜሽን ወይም ለራስህ የሚሆኑ ኃይለ ቃላቶችን መጠቀም አለብህ ማለት ነው። ቅድም እንዳልኩት ብዙ ጊዜህን የምታጠፈው ከራስ ጋር ነው። ስለዚህ ለራስ የምትነግረውን ነገር መምረጥ አለብህ። ለምሳሌ እኔ እችላለሁ፣ እኔ በህይወቴ በጣም ደስተኛ ነኝ፣ እኔ ስኬታማ ነኝ፣ እኔ ፈጣሪ በጣም ብዙ ነገር አድርጎልኛል ብለህ ለራስህ መናገር አለብህ። ያኔ ያ ድብቁ የአእምሮ ክፍል ያንን ነገር እየመዘገበው ይመጣል፣ ሴቭ እያደረገው ይመጣል። ማንነት ሆኖ ታገኘዋለህ። በስተመጨረሻም አእምሮ በምትፈልገው መንገድ ቀርጸውና በምትፈልገውን ማንነት ይዞልህ ታገኘዋል። ስለዚህ እነዚህን ፖዚቲቭ የሆኑ ኃይለ ቃላቶችን ወይም ደግሞ ንግግሮችን ለራስህ ብቻ በምትሆንበት ጊዜ ደጋግመ ንገረው። ሳታስበው አእምሮ ይቀበላል። አሁን በነገርኩ ሀሳቦች አማካኝነት አእምሮህን ከእንደገና እንደ አዲስ ማደስ ትችላለህ። የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ እንድትጨርሱት በአክብሮት ጠይቃለሁ። እስካሁን ቤተሰብ ካልሆኑ ደግሞ የንቃት ሚዲያ ቤተሰብ እንዲሆኑ በአክብሮት ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።